يا سادة العالم እናንተ የዓለም መሪዎች ሆይ እናንተ በጸሎት የተኛችሁ ሆይ ተቀምጣችሁ የምትጠባበቁና የምትገረሙ የሆናችሁ ሆይ ከሚፈሰው ቁስላችን መቼ ነው እኛ የምናርፈው? ለዚህ ሌሊት መጨረሻ የለውምን? ለሞት ወንዝ መዳረሻ የለውምን? አይኖችን በአይናችን ቀዳዳ ውስጥ ላሰረገው ረሃባችን ዲያቦ የለውምን? ለዝምታችሁ ድምፅ የለውምን? ድምፃችንስ አስተጋቢ የለምን? አፈሩ ደክሟል፣ ሁሉም ነገር ደክሟል። መንገዱ ድንጋዮች እንኳ ደክመዋል፣ ፈሩ ሚናራዎች እንኳ ደክመዋል፣ የቤቶች ፍርስራሽ እንኳ ደክመዋል። ትላንትናም በመንገዱ ዳር የነበረችው አበባ ሞተች፣ ምክንያቱም ድካሙ ጥግ ደርሶባት ነበርና መቀጠል አልቻለችም። ድንጋዩና ዛፉ ደክሟል። ከስጋና ከደም የተፈጠርነው እኛስ አንደክምምን? በእኛ ላይ ግን ስጋም ደምም አልቀረም። ሚሳኤሎች ስጋችንን በልተውታል። የሰው ተኩላዎች ደማችንን ጠጥተውታል። ዋ ሙዕተሲማ ብለን የምንጠራው ሙዕተሲም የለም። ለነጻ ሰው ጩኸት የሚሯሯጡለት ጀግኖችም የሉም። ዋ ኢስላማ ከአላህ በቀር ድል የሚያጎናጽፈን የለም። የቅርቡም የሩቁም በእኛ ላይ ተረባርቦብናል። ሰዎችን ገዳይ የሆኑትን ጽዮናውያንም ከየአቅጣጫውና ከየስፍራው በእኛ ላይ ሰብስበዋል። ማነቋቸውም በአንገታችን ላይ ተጠምጥሟል። የጠመንጃ ጦራቸውም በሆዳችን ውስጥ ሰርጎ ገብቷል። ሚሳኤል ቦምባቸውም ቤቶቻችንን በሙሉ አፈራርሰዋል። አለፈ ታሪካችንና የአሁኑ ሕይወታችንን አውድመውታል። የፊት ሕይወታችንንም መጨረሻው ላይ ብርሃን የሌለው ረጅም ዋሻ አድርገውታል። እንዲህ ሕዝባችን ባለ ሕዝብ ላይ ካለፈው ከዚህ ሁሉ መከራ ጋር ከሩቅ የሚመጣ ብርሃን ይኖር ይሆናል ብለን አሁንም ተስፋ እንዘምራለን። የዘመናት ህመም የሆንሽው ጋዛ ሆይ፣ የነፍስ የሩህ ህመም የሆንሽው ጋዛ ሆይ ሰላም ላንቺ ይሁን። አንቺ የዓለም ከተማ ሆይ